ስለማርያም በሳንቲም ጣሉ ከማለት የተለየ አይደል። የደም ካንሰር ህመምተኛ ነው። ከዚህ በታች የምታዩት ወጣት የሕክምና ቦርዱ ወደ ህንድ ሀገር ሄዶ እንዲታከም ይወስንለታል። እንደው ስለ እግዚአብሔር ብላችሁ በደንብ ስሙኝ። እንደው በጣም እርግጠኛ የሆናችሁበት መንፈሳዊ አባታችሁ ካልሆነ እንደው በጣም የምታምኑበት ባለሙያ ካልሆነ ለጴንጤ ምስጢራችሁ እንዳትነግሩ። ስሙት፣ ሁላችሁም ገጥሟችኋል ብዬ አስባለሁ። እንደው በማርያም ይዣችኋለሁ። እንደ በማርያም ማርያምን የምትወዷት ከሆነ ላይክ አድርጉልኝ። በድንግል ማርያም ልደት የሚከፋው ሰይጣን ብቻ ነው። ሁለቴ ብቻ ኮፕሊንክ ያደርጋችሁ። በማርያም ይሄን መዝሙር ላይክ ሳታረጉ እንዳታልፉ። አህዛብ ይቃጠል። እስኪ ቢያንስ ለ5 ሰው ሸር አድርጉ። ይሄ ማለት ምን ነው? ስለ አይነ ብርሃን ስለ ማርያም በሳንቲም ጣሉ ከማለት የተለየ አይደል። ስለ ቅዱስ አማኑኤል ቆይ እንዳታሳልፉት። ከቤተክርስቲያን ውጭ ሆነ አየር ላይ ስለሆነ ስለማይታይ ብቻ። ስለዚህ እኔ የቴክኖሎጂን ጠላት አይደለም። በደንብ ጠቅሞናል ወገኖቼ። ፈረንጆቹ አንገታቸውን ደፍተው አንጀታቸውን አጥፈው ላቦራቶሪስ ቁጭ ብለው ይሄንን የመሰለ መገልገያ አምጥተዋል። ቲክቶክ ላይ ዩቲዩብ ላይ እኔ በቲክቶክ በዩቲዩብ የምናያቸው እኔ ባለፈው ተናግሬያለሁ። እኔ ቲክቶክ ላይ ዩቲዩብ ላይ አንዳንድ የምናያቸው ሰዎች እኔ አማኑኤል ለሕክምና ሄደው ሆስፒታሉ ለጊዜው ሞልቷል አልጋ እስኪለቀቅላችሁ ድረስ ቲክቶክ ላይ ጠብቁ ብሎ ያሰናበታቸው ይመስሉኛል። እብዶች፣ ቀውሶች። እኔ በዚህ ልክ ሰው ሊወርድ ይችላል ወይ በዚህ ልክ ሊያሽቆለቁል ይችላል ወይ ብዬ ጠይቄ ነበረ። መልሱን አግኝቼዋለሁኝ። እዛ ላይ ብዙ ተጥደው የሚውሉ በተለይ የሚሳደቡ ሰዎች ግማታም ቆሻሻ በክተከታ የማንንም በስባሳ መቀመጫውን ያልጠበቀች ውርጋጥ ዝንዳታ መጣብ አንተ ለማይ ልጅ እዚህ ጋር ገብተም ተሳደብ ለማይ የሚሳደቡ ሰዎች ስራ የማይወዱ በዛት ሲጦሩ የሚኖሩ የቲክቶክና የዩቲዩብ ጡረተኞች በብሔር የሚሳደቡ በሃይማኖት የሚሳደቡ ትኩረት ለመሳብ አይታችሁ ከሆነ በማርያም እንዳታሳልፉት። በድንግል ማርያም ይጃችኋለሁ። ይሄን ላይ ኮፒ ኤንድ ላይ ለምንድን ነው ግዘታ የሚያስፈልገው? ቄስ መሆናችሁ ነው። ቄስ መሆናችሁ ነው ዘምት ገዝቱን። ማርያምን የሚወድቅ እንዳያንሸራትት ተጠላታለህ። ያንተን ቲክቶክ ስላልተከታተልኩ ነው ምጠላት። እና የቲክቶክ ለማኞች በምድር ያለው ይሄ ስለ እነሱ ይሻላሉና እነዚህ አይገዙትም። ስለመብርሃን ነው የሚሉት። የሶሻል ሚዲያ ግን በማርያም እንዳታሳልፉት። ማርያም ነው እግዚአብሔርን የጠላ ነው ስክሮል የሚያደርገው። እኔ እንደዚህ ያለ በነገር ላይ አንድ ቀን ታግሼ አላውቅም፣ እንዴት እንደማንሸራትተው። ከዛ በላይ ኢቨን እንኳን ቲክቶክ ላይ ከዚህ በፊት አንስቼላችኋለሁና ቄሶች የፈለጉትን ባህል እነሱ የፈለጉትን በዓል የሚያከብሩትን እንድናከብር ማስገደድ ይችላሉ ወይ? ገዝተው እንዳንሰራ ማድረግ ይችላሉ ወይ የሚል ጥያቄ ጠይቂያችሁ ነበረ። አልመለሳችሁልኝም እንጂ ለምሳሌ በእኛ አካባቢ መድኃኔዓለም ሚካኤል የሚከበር ከሆነ የእሱ ደግሞ እስጢፋኖስ ከሆነ በእኛ እስጢፋኖስ ሊሰራ ይችላል። እስጢፋኖስን ለምን ትሰራለህ ብሎ በዛን ቀን ከገዘተኝ ትክክል ነው ያቄስ። እና አንዳንዴ የምናደርገውን እያወቅን ብንተገብር የተሻለ ይመስለኛል። በተለይ በማርያም በእግዚአብሔር እያላችሁ የምትገዝቱ በቃ አቁሙ። ላይክ ኤንድ ሰብስክራይብ ማድረግ አትርሱ። በማርያም አላልኩም። ግን እኔ ጴንጤ ማልወድበት የመጀመሪያውና የመጨረሻው ጉዳይ ምንድነው ካልከኝ፣ ፕሮቴስታንቲዝም መሰረቱ ሰው ነው፣ መጨረሻው ሰው ነው። ኦርቶዶክሳዊነት ደግሞ መሰረቱ ክርስቶስ ነው፣ ማለቂያው የዘላለም ሕይወት ነው። በቃ አለቀ። አንድ ምን እንደተረዳው ታውቃላችሁ? የራሴ እምነት ስለሆነ ሳይሆን የኦርቶዶክስ እምነት ስትሰብክ የሰውን ሃይማኖት ጭራሽ አትደርስም። ይሄ ልጅ በቅርቡ ከፕሮቴስታንት ወደ ኦርቶዶክስ የመጣል እንዴት እንደለወጠችው ማየት ትችላላችሁ። ፕሮቴስታንት መጀመሪያው ሰው ነው መጨረሻው ሰው ነው ያለው። አህዛብ አይደሉም እያለ አልተሳደበም። በቃ ጨረሰ። እንዲህ ነው ስብከት ሲሰበክ፣ እንዲህ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ስታስተምር። እውነታውንማ እየተቀበልን እንጂ የሚመሰክሩ አሉ። ከሌላ ሃይማኖት ስለ ኦርቶዶክስ ስብከት የሚሰብኩ አሉ። እና እንዲህ ነው ማስተማር። ህዝብን ማነጽ ነው የመሰለኝ። የሰው ልጅን አእምሮ ማነጽን የመሰለ የለም። ጥሩ ዜጋ አድርጎ ማውጣት እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን መሆን አለባችሁ ብዬ ምክር ለግሳችኋለሁ። የደም ካንሰር ህመምተኛ ነው። ከዚህ በታች የምታዩት ወጣት የሕክምና ቦርዱ ወደ ህንድ ሀገር ሄዶ እንዲታከም ይወስንለታል። የበረራ ጊዜ እስኪደርስ ድረስ ከሻሸመኔ ወደ ሐዋርያው መሰረት ጋር ይሄዳል። ሐዋርያውም ከደም ካንሰር ተፈውሰሃል ይለዋል። ወደ ህንድ ሀገርም መሄዱን ያዘገያል። ከጊዜ በኋላ ህመሙ እየባሰበት ሲመጣ ከአባቱ ጋር ወደ ህንድ ሀገር ቢሄድም ሊተርፍ አልቻለም። ከዚህ በፊት ዋቅጅራ ፈቃዱ የልብ ህመም ታሞ መተንፈሻውን ንቀል ብሎት ከነቀለው በኋላ
ዋቅጅራ ፈቃዱ ማረፉን ነግሬያችሁ ነበር። ይህንንም ራሱ ሐዋርያው መሰረት ሰምቶ በእንግሊዝኛ አይ ዶንት ኬር ብሏል። አይ ዶንት ኬር ናዳቡ እንደንደሳኔ እዩዋቸው። ምን እንዳመጣብን አላውቅም። አብዛኞቻችንማ ጎበዝ ጅለናልም እንደ ህይወታችን እንዴት እንደዚህ እያልን እናጣለን። ይሄ ሴኩላሪዝም የሚባለው አንዳንዴ ይሄ በዚህ አያስገባም ልበል ማለት ነፍስ የሚያጠፋ የእምነት አባት ካለ አይጠየቅም። ሴኩላሪዝም ነው ሃይማኖትና መንግስት የተለያዩ ናቸው የሚለው እዚህ ላይ ተግባራዊ ይሆናል። በዚህ ጉዳይ እንኳን ጣልቃ ቢገባ አሪፍ ነው ብዬ አስባለሁ። የሰው ልጅ ህይወት አይመለስም አንዴ ካለፈ። እንደዚህ ባሉ ጉዳዮች በነፍስ ጉዳዮች ጣልቃ ቢገባ ግን አሪፍ ነው ባይነኝ እኔ። እንዴት የሰው ልጅ እየገደሉ ዝም ይባላል? እንደው ስለ እግዚአብሔር ብላችሁ በደንብ ስሙኝ። እንደው በጣም እርግጠኛ የሆናችሁበት መንፈሳዊ አባታችሁ ካልሆነ፣ እንደው በጣም የምታምኑበት ባለሙያ ካልሆነ ለጴንጤ ምስጢራችሁ እንዳትነግሩ። በቃ ይውጣላችሁ፣ እንዳትነግሩ። እንዲህ ብላችሁ ምስጢር ማውራት ከፈለጋችሁ ለጌታችሁ አውሩት፣ ይሰማል። እንዴት ምስጢር ሲጠብቅ እስቲ ንገረው ለአንዱ ጴንጤ። ማንም እንዳትናገሪሽ ለማንም አትናገሪ። ኢንትሮዳክሽን ለማንም አትናገሪ አናገር እውነት ከርብሽም ለማንም እንዳትናገሪ ብላ ነገረችኝ። ግን ሶስት ርኩስ ናት ጀምሪ ራሱ ሆረር ኢየሱስ በጌታ በኢየሱስ በጣም መንፈሳዊ ስትሆኝ ማለት ከዛ ጸሎት ህብረት ይዘሽው ትሄጃለሽ። በኢየሱስ ስም ነው ጸሎት ርዕስ አለኝ ዛሬ ወገኖቼ፣ እንጸልያለን። በጸሎት ነው እታችን ያለችበት ኪዮስ ከባድ ነው። በጸሎት ነው እኮ ጫው ቤቱ ጀመረ ወረኛ ፕሊስ ሙቭ ወናፍ ምንም መቋጠሪያ የሌለው ሚስጥራችሁ ለማን መንዳት ነው? ሰው ብሎ የነገሯቸው ሰዎች ናቸው ሸጣዋቸው። ገና ነግረው ቤት ሲደርሱ ከድሬዳዋ ይደወላል። ድሬዳዋ ሄዶ እግዚአብሔር ያሳየ ተሳፍሮ ቷቷቷሉ በድሮድ ከድሬዳዋ አንቺ ምንድን ነው ሰማው ይበል ከድሬዳዋ በአንድ ጊዜ ተሳፍሮ ነው የሚሄድ። በጸሎት መንፈስ ነው የሚሄድ። ሚስጥር እስካሁን የሚጠብቅ አንድ አባት አለ። እሱም ማነው ካላችሁኝ የንስሐ አባታችሁ ብቻ ነው። የፈለጋችሁትን ተናገሩ፣ አታገኙትም ያን ምስጢር። ከዛ ውጭ ለጓደኛም ይሁን ለምን በጥብቅ ነግራችሁት ያኛውን በጥብቅ ለሌላ ሰው ይነግረዋል፣ በጥብቅ የነገረውም ለሌላ ሰው በጥብቅ ይነግረዋል። ስለዚህ እናንተ የምታውቁት ላታወሩ ትችላላችሁ እንጂ ሁሉም ያውቀዋል። እኔ ስለሌላ ሃይማኖቶች አላውቅምና በኢትዮጵያ ኦርቶዶክስ ግን የንስሐ አባት ብቻ ነው እስካሁን ሚስጥርን በሚገባ ተግባራዊ የሚያደርጓት። ሌላው እንዳትከስሩ። ሚስጥር አንዴ ከወጣ ከንስሐ አባቶች ከዛ በኋላ ሁሉም አውቆታል። ምናልባት ላታወሩ ትችላላችሁ እንጂ ያኛውን በሚስጥር ይዞታል፣ ያኛውን በሚስጥር ይዞታል፣ ያኛውን በሚስጥር ይዞታል። እና እንደው ፓስተር ቸሪ እንደው እኮ ለዚህ ነው የሚመቹኝ፣ እውነታውን ነው የሚናገሩት። ታክሲ ላይ ይህንን የወንድማችንን ምክር ለጥንቃቄ ተጠቀሙበት። እንደዚህ ቁጭ ይላሉ። የምታዩ ከሆነ ታክሲ ውስጥ እንደዚህ ቁጭ ይላሉ። እዚህ ጋር ቁጭ ያለ ሰው ካለ እንደዚህ ከለላ አድርገው እጃቸውን እንደዚህ ኪሳችሁ ውስጥ ወይም ቦርሳ ውስጥ ነው እንደዚህ ነው የሚገቡት። እዚህ ጋር ቁጭ ላሉት ማታ ማታ ትርፍን ለምትጫኑ ተሳፋሪዎች እዚህ ጋርም ከሆነ ይደርሳሉ፣ አውቀው ይጋፋሉ። እንደገና ታክሲ ውስጥ የሚገቡ ሌቦች ከተሳካላቸው ወይም ስልክም ወይም ብር የሚፈልጉትን ከሰሩ በኋላ አለቦታቸው ወራጅ ይላሉ። እናመሰግናለን። ተጠንቀቁ። ከዚህ በፊት እኔ ጃኬት አልብሶኝ ስልኬን አውጥቶት ግማሽ ሲቀር ነው ያተረፍኩት ስልኬን። እና እንደዚህ ያለ ስርቆት መጠንቀቅ አለባችሁ። የማይጠቀሙት ቴክኒክ የለም። ከዛ ሲቀጥል ደግሞ እየነዳ አንድ ሰው የሚል ካለ አትግቡ። ታውቁታላችሁ እኮ በተለይ ጠጋ በለልኝ ሳንቲም ወድቆ ቢያንሳልኝ እንዳትሞክሩት። ጃኬት የሚያለብሰው እኔ የተሞከርኩት ነው። እኔ ራሴው አውጥቶት ጫፍ ቀርቶ ከዛ መጨረሻ ላይ እዚህ ወራጅ አለ ብሎ ዱብ ብሎ ወረደ። ስልኬን ሲይዘው ትልቅ ሰውዬ ናቸው። እኔ ትልቅ ሰውዬ ናቸው ብዬ ነው ማለት በጣም እድሜያቸው ከ50 እስከ 60 ምናምን አካባቢ ነው። ትልቅ ሰው የሚሰርቅ አይመስለኝም ነበር። ከዛ በኋላ ግን ማንኛውም ትልቅ ሴትም ትቀመጥ ትልቅ ሰው ስልኬም ኮንትሮል አድርጌ ነው ማከብራቸው። እና ራሳችሁን ተጠንቅቃችሁ ነው ማክበር ያለባችሁ፣ እንደዚህ እንዳትዘረፉ። የመጨረሻው የኃጢአት ጥግ ሰውን መጥላት ነው። ብዙዎቻችን ሰው አንወድም። ምዕመናን፣ ነጋዴዎች ሱቃችሁ መጥቶ እቃ የሚገዛችሁ ጅብ ነው፣ ውሻ ነው፣ አንበሳ ነው፣ ነብር ነው፣ አህያ፣ ፈረስ ነው? ማነው ሱቅ መጥቶ እቃ የሚገዛችሁ? ማነው የሚገዛችሁ? ሰው ባይኖር ሱቃችሁ ይቀጥላል? ሐኪሞች በሽተኛ ሆኖ መጥቶ እናንተ ጋር ኪኒኑን፣ መርፌውን፣ ሽሮፑን ጠጥቶ ገዝቶ አረ ዶክተር ገሌ መጡ ተብላችሁ እንድትከበሩ ምክንያት የሆናችሁ ማን ነው? አቤት
ማን ነው? ስለዚህ ዶክተር በሰውን መጥራት ይችላል? አይችልም። እንዲጸድቅ ብቻ አይደለም እንዳይራብ። የመኪና ቤንዚን በሽተኛ ከሌለ አይቀጥልም። ምግብ የለም፣ ልብስ የለም፣ ዶክተር ገሌ ተብሎ መከበር የለም። ባለስልጣን ከወረዳ ጀምሮ ከክፍለ ከተማ ከንቲባው ጠቅላይ ሚኒስትሩ ድረስ ጠቅላይ ሚኒስትር፣ ከንቲባ፣ የከተማው ስራ አስፈጻሚ የሆኑት ምን ስላለ ነው? አረ ንገሩኝ፣ ምን ስላለ ነው? እኔ ቁሜ እየሰበኩ ያለሁት መጋቢ ሐዲስ የተባልኩት ማን ስላለ ነው? ሰው ስላለ። ሚስት የኖረችን ምን ስላለ ነው? ባል የኖረች ምን ስላለ ነው? ሰው አውሮፕላኑ፣ መርከቡ፣ ሬዲዮ፣ ቴሌቪዥኑ፣ መኪናው፣ ባቡሩ፣ ይሄ ስፒከር፣ ይሄ ጠቅላላ ማን ስላለ የኖረ ነው? ሰው። ስለዚህ ሰውን መውደድ አለባችሁ። ጥብር ብለው በቃ እነሱ ስልጣን ከያዙ ሱፋቸው ቀርቅ ሰው የማይመስላቸዋል። እነዛ በነገራችን ላይ እውቀት የላቸውም። እኔ ብዙ ተቋም ሂጃለሁ። እውቀት ያላቸውና የሌላቸውን በምን እንደምለይ ታውቃላችሁ? ትንሽ የተሻሉ አእምሯቸው አክቲቭ ያወቁ ከሆኑ ማንኛውም ሰው ይግባ ጤና ይስጥልኝ ብለው ተቀብለው ምን እንደፈለግ በትህትና በፈገግታ ነው የሚያስተናግዱ። ጉዳዩ ይፈጸምም አይፈጸምም በሚገርም ፍቅር ነው የሚያስተናግዷችሁ። ተስፋ ሙል ልትብላችሁ ትሄዳላችሁ። ግን ካድሬ ሆኖ ዝም ብሎ እንደምንም ብሎ እዛ ስልጣን ላይ ተቀምጦ ከሆነ ጀነን አላለ ኮቱን አድርጎ ሲጀመር አታገኘውም። ካገኘኸውም እንዴት በቃ ፊቱን በቃ ይኮሰኩ የሱ የመጨረሻ አንተን ኢግኖር የሚገጭበት በማስፈራራት አንተ ዝቅ እንድትል የሚሞክራልና ሰውን በአንተ ላይ የተሻለ የለም። በተለይ እንደዛ የምታደርጉ ጅነ የምትሉት እውቀት የላችሁም፣ ደንቆሮ ናችሁ እናንተ። ገጥሟችሁ ከሆነ ስትሄዱ ቀቼ አንዳንዶቹ ደግሞ በጣም ያወቁት የተማሩት በቃ ምን ልበላችሁ በደንብ የገባቸው ሃይማኖትን መንፈሳዊም ዓለማዊም ሁሉም የገባቸው ጤና ይስጥልኝ እንዴት ናችሁ ሰላም ናችሁ ደህና ናችሁ ሁሉንም ሰላም ብለው ይገባሉ። የህዝብን ደካማ ጎን ምናምን በቃ ነገ ይፈጸማል ይሄ ይሆናል ምናምን ተስፋ ይሰጧችሁና ሞለት ያደርጓችኋል። እነሱ በጣም ያወቁ ደግሞ የሚችሉትን ይሰራሉ። በነገራችን ይሄ ጅነ ያለ እውቀት የለውም ደግሞ የሚሳደባለ ምናምን በቃ ተሪ ያስደነግጣል ነው የምትለው። ምን ልታደርግ ነው? እነሱ እውቀት ስለሌላቸው መመለስ ስለማይችሉ ነው እንደዛ የሚያደርጉት። እንዳይገባብኝ የሚል አለ ደንቆሮ። በደንብ የገባው ከሆነ አንተ እስከ ጥግ ድረስ ያስረዳል። በቃ ኢቭን ራሱ ሌላው ራሱ ባታምንበት ራሱ ፈገግታው ወይም የመለሰበት መንገድ ደስ ስለሚልህ አንተ ረክተህ ትወጣለህ። ኢቭን ራሱ ለዛ ሰዎች ጥላቻ አይኖርህም። ትክክል ባይሆን ራሱ አንዳንድ ፖሊሶች ሲይዙዋል ምንድን ነው የምታደርገው የሚሉ አሉ። ደግሞ አንዳንዱ ይይዙህና ምንድን ነው የተፈጠረው? በቃ ትክክለኛው ምንድን ነው የተፈጠረው? እንደዚህ ነው። ምን አድርገሃል? ህግ ስለሆነ ሺህ ጊዜ አንተ ውሸትክንም እውነትንም ተናገር፣ ይይዙሃል። የሁለቱንም ይሰማሉ። መጨረሻ ላይ ወደሚመለከተው ይወስዱሃል። የተሻሉ ሰዎች እና እንደዚህ መሆንን የመሰለ የለም። ሰው መጥላት አያስፈልግም የሚለውን እኔ መስማማበታለሁ።